መሄድ አትችይም በህግ አሳግድሻለሁ ብሏል። እንግዲህ ሩታም ምንም የምታመጣው ነገር የለም የራስን ህይወት ጀምራለሁ። ዛሬ ቤተሰብ አንዳንድ ነገሮችን እናወራለን። በጣም ከባድ ነገሮችም ይደርሱኛሉ። ከሩታ ጎረቤት በጣም ከባድ ነገር ደርሶኛል። ቤተሰብ እንግዲህ ትላንትና አይታችኋል ምን እንደተፈጠረ። ብዙ ነገሮች ተፈጥረዋል። በጣም እኔ ደስ ብሎኛል። ለምን የሩታዬን ደስታ ማየት ለኔ ያስደስተኛል። እንግዲህ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ፈልጋለሁ። ላይክ ፕሊስ ላይክ አድርጉ። ላይካችሁ ለኔ ያስፈልገኛል። ላይክ ስታደርጉ ደግሞ ፈጣሪ እጃችሁን ይባርከው ነው ምለው። ምንም ልላችሁ አልችልም። ከኔ ምንም የምታገኙት ነገር የለም። ግን በቃ ለእግዚአብሔር ስትሉ እናንተ ላይክ የምታደርጉት አመሰግናለሁ። እና ቤተሰብ ዛሬ የምነግራችሁ ነገር በጣም የሚገርም ነገር ነው የሰማሁት። እንግዲህ ትናንትና አይታችኋል ሩታ ያው አፍቃሪዋ መጥቶ ያው ውጭ ሀገር ሊወስዳት እንደሆነና ብዙ ነገሮች ሲያወሩ ሰምተናል። እንግዲህ ሩታዬ ደንግጣለች። በጣም ነው የደነገጠችው። ምን የምታወራው ሁሉ ነው ግራ የገባት። ያው ሮቤል የሚባል ደግሞ አለ። እሱ መሀል ላይ ደግሞ እያሟሟቀው ነው። እንግዲህ ከሁሉም ነገር ብነግራችሁ ነገር ምን መሰላችሁ? የአብርሽን ጉድ ነው የምነግራችሁ። እንግዲህ ትላንትና ምሽት አብርሽ ሩታ ቤት ሄዶ በጣም ቀውጢ አድርጎታል ነው የተባለው። ቤተሰብ ዛሬ ሩታና አብርሽ እሳትና ጭድ ሆኖ ነው የሚቀርቡት ማለት ነው። አብርሽ ልጄን አስረክቢና ከፈለግሽ አንቺ መሄድ ትችያለሽ ብሏል። እንግዲህ ቤተሰብ በጣም ከባድ መልእክት ነው ሲናገራት። በጣም ጮሁ ሁሉ ነበረ ሲነጋገሩ የነበሩት ያለችኝ እዛ የነበረችው ጎረቤት። አንቺ የፈለግሽውን ማድረግ ትችያለሽ፣ ግን ልጄን ይዘሽ የትም መንቀሳቀስም ሆነ የትም መሄድ አትችይም በህግ አሳግድሻለሁ ብሏል። እንግዲህ ሩታም ምንም የምታመጣው ነገር የለም። የራስን ህይወት ጀምረሃል። የራስን ህይወት ከጀመርክ በኋላ የኔን ህይወት ለማበላሸት የኔን ህይወት ለመደፍረስ አትሞክር። አንተ በገዛ እጅ ሌላ ሴት ጋር ሂደ በገዛ እጅ ትዳርን የበጠበጥክ ሰው ነህ። ለአንተ ምንም ላደርግልህ አልችልም ብላለች። እንግዲህ በጣም ትልቅ ነገር ነበር እንግዲህ አብርሽና ሮቤል በጣም ከባድ ጸብ ነው። ከባድ ድብድብ ነው ያነሱት ነው የተባለው። ማታ ከባድ ድብድብ ነበር የተነሳው። እውነቴን ነው። ዘበኞቹ ምናምን መተው ነው አገላግለው ያው ሮቤልን ውጣ አስወጥተውት ትንሽ አብርሃም የተረጋጋው ነው የተባለው። ጎረቤቷ ስነግረኝ በጣም ከባድ ነገር ነው የተፈጠረው። እንግዲህ አብርሽ ምን ልሁን እንደሆነ አላቅም። እኔ ይውላችሁ ሩታ የምትሄድ አይመስለኝም። ያው ሩታ አብርሽን ለማስፈራራትና ያው ልኩን እንዲያውቅ ነው ያደረገች ያለችው እንጂ ሩታዬ የምትሄድ አይመስለኝም። ሩታ ደግሞ ይሄ ባል የመጣው ምናምን ሩታ የምትቀበል ሴት አይደለችም። ሩታ የዝሙት ሴት አይደለችም። ዝሙት የምትሰራም ሴት አይደለችም። እሷ ልጇን አንድ ልጇን ለማሳደግ ነው። አንዳንድ ልጆች አሁን የአብርሽም ዝሙት ነው። እሷም እንደሱ ዝሙት ልትሰራ ነው ምናምን ላላችሁ ሩታዬ ምንም ዝሙት ምትሰራ ነገር የለም። እኔ እንደውም ብያችኋለሁ አዲስ ሰው ይመጣል፣ ሩታ የሚታወቃት አዲስ ሰው ይመጣል ብያችሁ ነበረ። በቀደም ሰርቼላችሁ ነበረ። እንግዲህ አዲስ ሰው መጣ። ምንም ሊደረግ መታወቅ ካለባት ትታወቃለች። ህይወት እኮ ይቀጥላል። ቤተሰብ አብርሃም ምንድን ነው ያለው? ህይወት ይቀጥላል፣ ምንም የሚመጣው ነገር የለም ብሏል እኮ። ስለዚህ አብርሃምም ህይወቱን እየቀጠለን ያለው ሩታም ህይወቷን መቀጠል ትችላለች። ከብቷቸዋል። አሁን በመሀላችሁ ምን እንደተፈጠረ ታውቃላችሁ? በጣም ከባድ እልህ አለ። ሩታ ምልህኛ ነች፣ አብርሽ ምልህኛ ነው። አብርሽ ምንድነው የሚያምነው? በድብድብና በእንትን ነው። በቃ በገው የኔ ነኝ አሸናፊ በማለት ነው። ሩታ ደግሞ በንግግርና እልህ በማስጨረስ ነው የምትታወቀው። ስለዚህ አሁን እነሱ ሁሉ ነገራቸውን የሚፈቱት ትዳራቸውንም ህዝብ ፊት ለፊት ያዋረዱት እልህ ነው። እልህ ስለሚግባቡን። እልህ ደግሞ የትም አያደርስም። እልህ ቤት ያፈርሳል፣ ልጅ ያለያያል፣ በቃ ሁሉ ነገር ያደርጋል። ስለዚህ አብርሃም ነው አሁን ይሄ ሁሉን ጣጣ ያመጣው። ከሄርሜላ ጋር ባይሆን ኑሮ እንዶ ሳምንት 15 ቀን እንኳን ቢጠብቃ ኑሮ ይሄ ነገር ባልተፈጠረ ኑሮ። አብርሃም ፈተናውን ወድቋል። ፈተናውን ከወደቀው በኋላ ምንም ሊያመጣ አይችልም። በቃ እሱ መቀጠል ካለበት ከሄርሜላ ጋር ያለውን ነገር አጣምሮ ይቀጥል። በቃ ሩታን መተው አለበት እሱ። እንዴ ለምንድን የምትሰቃየው? ሴት ልጅ ግዴታ መሰቃየት አለባት እንዴ? አንድ ወንድ እንደፈለገ መሆን ይችላል እንዴ? ህይወት እኮ ይቀጥላል እኮ። የሩታም ህይወት ይቀጥላል። እና ሩታ ግን እኔ ይሄን ልጅ የምትፈልገው አይመስለኝም። ያው ከፈለገችውም መልካም የራሷ እንትን ሀሳብ ነው። ግን ሩታ እንደዚህ ቀልቃላና ቀሽቃጃ ሴት አይደለችም። ወደ ምፈጥን ሴት አይደለችም። ያ ሁሉን ነገር አይታ ነው እንጂ ዝም ብላ አትሄድም። አብርሃም እንግዲህ ክስ ነው ማደርግብሽ ልጄን ይዘሽ ከሄድሽ እኔ ካለ ፈቃዴ ይዘሽ ከሄድሽ
እከስሻለሁ ብሏል። እንግዲህ አብርሃም ሩታን እንግዲህ አብርሃም ሊከሳት ነው። በምንድን ነው ያው ይሄን ሁሉ ነገር ደግሞ እንዲከስም ይሄን ሁሉ የምታበረታታውም ሄርሜላ ነች። ሄርሜላማ በቃ ልጁን እንደ አትወልጂም እንደ ከፈለግሽ አብርሃም መውለድ ከፈለግሽ ወልደሽ ቀፊ እንደ የሰው ልጅ ምንድን ነው አንቺ ካልወሰድክ ምናምን የምትይው ሄርሜላ የምትባዩ ጀዝባ ማለት ነው፣ ሴጣን። በቃ እኛ ልጁን እናሳድጓለን እኛ እንወስደዋለን ምናምን። ሄርሜላ ሁሉ እኮ ነች በቃ አብራው የመጣችሁ። በጣም የሚገርማችሁ ነገር ማለት ነው ማንሽና ነው አንቺ ሩታ ቤት መተሽ ምትበጠብጪው? ልጁን እንወስዳለን አንቺ ከፈለግሽ መሄድ ትቻለሽ። አንቺማ ሩታ ስትሄድ ከሄደችልሽ ለአንቺ መንገዱ ይሰፋሻላ። አብርሃምን በቃ ሩታ አይልም። ሩታ ሩቆታ ነች። በቃ ተስፋ ቆርጦ ከአንቺ ጋር እንዲሆን ነው ፍላጎች። ሆነም ቀረም አትሄድም፣ አትልፊ ሄርሜላ አትልፊ። ሩታ አትሄድም። አብርሽ አይተዋትም። በቦሌም በባሌም ሆነ መጨረሻቸው ሩታና አብርሽ ይገናኛሉ። ለማየት ያብቃችሁ። ግን ምንድነው ሩታ ሻትለውን በመጨረሻ ሰዓት። ይሄ ነው የሚያሳዝነው ነገር። ስለዚህ አትልፊ። ዝም ብለሽ የሱዳሩ ስገት እንትን አትበይ። በቃ ያጁ አርፈሽ ያጁ። እሱ አልፈልግም ብላለች። ለማንኛውም ቤተሰብ ሁሉን ነገር እንደሰማችሁት ነው። በጣም ነው የማመሰግነው። በጣም ነው የምወዳችሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እንግዲህ ማታ ምን እንደሚፈጠር ታያላችሁ ማለት ነው። በተረፈ ቻው ቻው ውዶቼ።